አንደበቴን በኢየሱስ ክርስቶስም ለክብር ተጠቀምበት። የእያንዳንዳችን ልብ በኢየሱስ ክርስቶስም አንተ ራስህ ግዛው። አየሩን ሁሉ በክርስቶስ ደም ሸፈንን። ዙሪያችንን በመንፈስ ቅዱስ እሳት ቀጠርን። ክብር ሁሉ በኢየሱስ ክርስቶስም ላንተ ይሁን፣ በጌታ በኢየሱስ ክርስቶስም አሜን አሜን። አርስቱን የያዝኩት አርስት በእምነት የኢየሱስ ደምን እንርጭ ነው የሚለው። በእምነት የኢየሱስ ደምን እንርጭ ነው የሚለው በኢየሱስ ክርስቶስም። አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 እና 19። አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 19 በኢየሱስ ክርስቶስ ስም አነባዋለሁ። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክብር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። ዓለም ሳይፈጠር እንኳን አስቀድሞ ታወቀ። ነገር ግን እምነታችሁና ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታን ባስነሳው ክብርንም በሰጠው በእግዚአብሔር በእርሱ ስለምታምኑ ስለእናንተ በዘመኑ መጨረሻ ተገለጠ ይላል። ጌታ ኢየሱስ ስሙ የተባረከ ይሁን። የምንረጫው የክርስቶስ ኢየሱስ ደም ምን የለውም ማለት ነውር የለውም፣ እድፍ የለውም። እንደ በግ ደም ደግሞ የከበረ ነው። ክብር ያለው ማለት የከበረ ሲለን ምንድነው? ቫልዩ በጣም ሃይ ነው ማለት ነው። የመፈወስ ኃይል አለው፣ የማዳን ኃይል አለው፣ የማጽዳት ኃይል አለው፣ የመሸሸግ ደግሞ ኃይል አለው። የክርስቶስ ደም ከአባቶቻችሁ ከወርሳችሁ ከከንቱ ኑሯችሁ ምንድነው? የአባቶቻችን ኑሮ ይሄን ይመስላል። ወንድና ሴት ልጅን ለትዳር ሲያመጡ ቃል ኪዳን ሲገቡ አንደኛ ጥሎሽ ይሄን ያህል ወርቅ ይሄን ያህል ሲልቨር ብለው ያን ለቃል ኪዳን ይጠቀሙበታል። ይሄኛው የአባቶቻችን የከንቱ ኑሮ ነው። በቃ የሚያልፍ ነገር ነው። በብር ወይም በወርቅ ሲን እነዚህ ብር ወይም ይሄ ወርቅ አንድ ቀን ሌባም ሊሰርቀው ይችላል፣ ቸግሮንም ልንሸጠው እንችላለን፣ አንዴም ደግሞ ጠፍቶ ላናገኘው እንችላለን። ይሄኛው የአባቶቻችን ከንቱ ንብረት በብር ወይም በወርቅ አይደለም። ምንድነው? የክርስቶስ ኢየሱስ ደምን ልዩ የሚያደርገው ምንድነው? እድፍም የለውም ነውርም የለውም። ሲታይ ንጹህ ነው። በቃ አሁን የሰው ልጆች ደም በመንፈስም ሲታይ ከአዳምና ከሔዋን የመጣ ነው ኃጢአት። ከኃጢአት የተነሳ ኃጢአት አለበት። እንዲሁም ደግሞ በባክቴሪያም ሲታይ ደግሞ እንደ ሰው የተለያየ በሽታዎች ይኖርብናል ደማችን ሲታይ። ለዚህ ነው ደም የሚመረመረው። የክርስቶስ ኢየሱስ ደም ግን ከተፈጥሮም ከባህሪያቱም ኃጢአት የለውም። ለዚህ ነው በማርያም በኩል ምልጃ ቢቻል ኖሮ የክርስቶስ ኢየሱስ ደም አይደለም የማንም ሰው ደም ማስታረቅ ይችል ነበር። ለምን? ከናቱ ከማርያም ያልወሰደበት ምክንያት ምንድነው? የማርያም ደም ከአዳምና ከሔዋን የመጣ የሰው ልጆች የመጣበትን የደም ኃጢአት አለ። እዛ ላይ ደሙ ኃጢአት አለው። የክርስቶስ ኢየሱስ ደም ግን በቂ ያደረገው ምንድነው? መግዛት የሚችላል፣ ማጽዳት የሚችላል። ዘጸአት ምዕራፍ 12 ቁጥር 21 ላይ ዘጸአት 12 ቁጥር 21 እስከ 25 ድረስ በኢየሱስ ክርስቶስ ስም አነባዋለሁ። እንዲህ ይላል። ሙሴም የእስራኤልን ሽማግሌዎች ጠርቶ አላቸው፣ በየቤታችሁ ጠቦት ምረጡ፣ ወስዳችሁም ለፋሲካ እረዱት። ከሂጶስ ቅጠልም ጭብጥ ውሰዱ፣ በዕቃው ውስጥ ባለው ደም ንከሩት። በዕቃውም ውስጥ ካለው ደም ሁለቱን መቃኖች ጎበኑን እርጩ። ከናንተም አንድ ሰው ከቤቱ ደጅ እስኪነጋ ድረስ አይውጣ፣ እግዚአብሔር ግብፃውያንን ሊመታ ዘንድ ያልፋልና። ደሙንም በጎበኑና በሁለቱ መቃኖች ላይ ባየ ጊዜ እግዚአብሔር በደጁ ላይ ያልፋል፣ አጥፊውም ይመታችሁ ዘንድ ወደ ቤታችሁ እንዳይገባ አይተወውም። ለናንተ ለልጆቹም ለዘላለም ሥርዓት አድርጎ ይህች ነገር ጠብቁ። እንዲህም ይሆናል እግዚአብሔር እንደተናገረ ወደሚሰጣችሁ ወደ አገር በገባችሁ ጊዜ ይህን አምልኮ ጠብቁት አላቸው። አሁን እግዚአብሔር የሰጣቸው ፕሪንሲፕል ምንድነው? በእስራኤል ልጆች በገባችሁበት ውስጥ አድርጉት ተብለዋል። የበግ ደም ያርዳሉ ወይ የፍየል ደም በውሃ በጥብጠው በሂጶስ ቅጠል አንድ ጭብጥ ምትሆን ይወስዱና በሱ ይረጩታል። ቤታቸውን፣ ማደጋውንም፣ የቤቱን በር መስኮት ሁሉ ይረጫሉ። በዛ በኩል ግን የተገኘ መዳን የለም። ማለት ለጊዜው ጠቅሟቸዋል። በግብፅ ሀገር ሳሉ ሞት እንዳይገባ ቤታቸው እግዚአብሔር ከልክሎላቸዋል። ሞት ቤታቸው እንዳይገባ እግዚአብሔር ከለከለ። ስለዚህ ለሁል ጊዜ አድርጉ ሲላቸው ምንድነው? የበግና የፍየል ደም
ጊዜያዊ ቴምፖራሪ የሆነ ፈውስ አለው በብሉይ ኪዳን ሕግ። በአዲስ ኪዳን ሕግ ስመጣ ግን በጉ ክርስቶስ ኢየሱስ ለአንዴና ለመጨረሻ ፋሲካችን ኢየሱስ ለኛ ታረደልን፣ ደሙን አፈሰሰው። በየቀኑ የምናፈሰው ደምና የምንረጨው ውሃ ውስጥ እየነከርን የምንረጨው ደም የለም። ግን በእምነት እናደርጋለን። ቤታችን ላይ የኢየሱስ ደም እንረጫለን። ህይወታችን ላይ የኢየሱስ ደም እንረጫለን። ልጆቻችን ላይ በእምነት የኢየሱስ ደም እንረጫለን። መኪናችን ላይ ስንል ምልክቱ ምንድነው? ለእግዚአብሔር የተለየ ሞት ወደዛ እንዳይቀርብ ይከለክላል። በደም የተረጨ ቤት ሞት ወደዛ ቤት እንዳይገባ ይከለክላል። ብሉይ ኪዳን ምንድን የነበረው? ሊመጣ ላለው ጥላ ነው የነበረው። ለአዲስ ኪዳን ብሉይ ኪዳን ምንድን የነበረው? ጥላ ነው የነበረው። በእንስሳ በበግ በእቃ እግዚአብሔር ተናገረ አሳያቸውና አሁን ደግሞ ለየት ያለ ኃይል መጣ። መንፈሳዊ ኃይል ክርስቶስን ለሚያምኑት ለሚጠባበቁት በስሙ ለተጠሩት ደግሞ አንድ ኃይል ተለቀቀልን። ከሱ ጋር ጸጋ ተሰጠን። ከሱ ጋር ደግሞ የቃሉን መንፈስና ህይወት ለእያንዳንዳችን ተሰጠን። ይሄን ቃል ወስደን የክርስቶስ ኢየሱስ ደም በቃ እረጨዋለሁ። ምን ላይ? ቤቴ ላይ። ምን ላይ? መኪናዬ ላይ። ምን ላይ? ልጆቼ ላይ ስንል በእውነት ይገርማችኋል። ምስክርነት፣ እውነተኛ ምስክርነት ነፍስን ያንጻል ይላል እግዚአብሔር ቃልና አንድ እህት ወንድሜን ጸልዩልኝ አለች። ምን ሆነ ስንላት የሆኑ ማይሆኑ ሰዎች ጋር ነው የሚሄደውና ቤት ሲመጣ ሲጋራና ማሪዮና ነገር ሽታ ጀምሯል አለች። እናታቸው ደግሞ በሰር አፍሪካን ያለችው። ከዛም የሰጠናት ቃል ምንድነው? እሺ እኛ እንጸልያለን፣ አንቺ ግን በእምነት ሂጂና ክላዘት ውስጥ እያንዳንዱን የሱን ላብስ የሱን ጫማ በክርስቶስ ኢየሱስ ደም ይሸፍናል። የክርስቶስ ኢየሱስ ደም ጫማው ላይ ረጫለሁ፣ ልብስ ረጫለሁ፣ ይሄን ብቻ አድርጊ አላት። ይሄ ልጅ የሆነ ከ3 ወር በኋላ መጣና ምን አላት? እነዛ መጥፎ ልጆች ናቸው ከነሱ ጋር አትይ ነበርና ከኔ ጋር ተጣልተዋል። እኔ ወደ እነሱ አይደለም እነሱም ወደ እኔ ያመጡም አላት። ከዛ እናትና ልጅ ጎበዝ ተማሪ ነው ግን ተስፋ አጥተውበታል። አንድ የመጀመሪያውን ባችለር ዲግሪ ሰርተዋል። ከዚህ በኋላ ይቀጥላል የሚል እምነት አልነበራቸውም። ከዛም በኋላ በሚያስደንቅ ነገር ማስተሩን ሰራ። 2019 ላይ ኒውሮሎጂ ዶክተር ለመሆን ይማር ነበር እና የ2019 2 years ነው 2 ዓመት ነው የተማረው። 3 ዓመት ይቀረው ነበር። the best የ2019 የኒውሮሎጂ ቤስት አዋርድ እሱ ተሰጠው። ለምንድነው? ያቺ በእምነት የተደረገችው ደም ከክፉ ሰዎች ጋር ሊያገናኘው አልቻለም። ነፍሰ ገዳዩ እኮ በግብጽ ምድር እኮ አልፏል። ግን ደም ባለበት ቤት ውስጥ ደሙ ይከለክሏል። ለምን? እነዚህ የቃል ኪዳን ሰው ናቸው። እነዚህ ከእግዚአብሔር ትእዛዝ ወስደዋል። እኛም ከእግዚአብሔር ቃል ወስደን ባንደበታችን ስነ ለዚህ ነው ጠንቋዮች፣ አስማተኞች፣ ምናምን ደጋሚዎች ሰውን በግ አሳረደው፣ በግ አስቀብተው ቤቱ ላይ አስረጭተው መኪና ሱዳን ሀገር የነበሩ ሰዎች ሲነግሩን ሱዳኖች መኪና ሲገዙ ጠንቋይ ቤት ነው ይዞት የሚሄዱት። የበግ ደም ይሁን የሰው ደም አይታወቅም፣ ብቻ በየመኪናቸው ላይ በደም አሻራ መኪናውን በሞላ ይሞሉታል። እና ከተማ ውስጥ የኑሴን ምን ነው ሲባል አዲስ መኪና ነው አስመርቆት መጣ ይባላል። እኛ ደግሞ አስቡት ምን ያህል እድለኞች ነን። ባንደበታችን ብቻ ነው ተናገሩ የተባልነው። በግም አታድም፣ ዙቃላም አትወጣም፣ የትም አትሄድም። ዮርዳኖስም ሄዳ አትጠመቅም። እዚህ ያለው ውሃ ኢየሩሳሌም ተራራ ላይ አንወጣም፣ እዚህም ተራራ አለ። ከድካም ያሳረፈን እግዚአብሔር ነው እንጂ ባይሆን ኖሮ እኮ አስቡት ከኔ ከወጣበት ጄኔሬሽን ገብርኤል ሲባል ማርያም ሲባል ቁልቢ ሲባል ምን ሚካኤል ያልሄድንበት ቸርች የለም። ደስ እያለ ምን ሄደው በቃ ደስ እያለን ሄደን ትንሽ ንፍሮ በእጃቸው እናቶቻችን ሲሰጡ ወይ ዱቄት በልተናት መድኃኒት ሆነልን ብለን ነበር ምን ሄደው በእምነት። ለዚህ ነው በመንፈስ ድሃ የሆኑት በቃ መንግስተ ሰማይ የነሱ ነች ይጠግባሉ ብሎናል። በድህነት ሮጠን ጌታ ግን ራሱን ገለጸልን። አሁን ስናስበው አፈርም አንበላም፣ ድንጋይም አናንክም፣ ተራሳችን ውስጥም እንትን ምንድነው ቢላም አናስቀምጥም። በቃ ለሊት የሆነ ዱካክ ምናምን ሲባል ቢላ ተራስ ውስጥ አርግ ነበር የምንባለው። አሁን ግን እንደዛ የሚባል የለም። ባንጸልይም ብንጸልይም በእምነት እግዚአብሔር ከኔ ጋር አለ ብለን ስንተኛ ከኛ ጋር አለ። አንዳንዴ እንዲደክመና መጸለይም ያቅታል። ስላልጸለይን አንሞትም፣ ስለጸለይንም መንግስተ ሰማይ አንገባም። በእምነት ግን እንገባለን። ስለዚህ በእምነት ነው ደሙን የምንረጨው። ጌታ ኢየሱስ የተባረከ ይሁን። አንደኛ ጴጥሮስ ምዕራፍ 1
ከ1 እስከ 2 እንደዚህ ይላል። አንደኛ ጴጥሮስ ምዕራፍ 1 ከ1 እስከ 2 የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስ እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት በጳንጦስና በገላትያ በቆጵያም በኤስያም በቢታንያም ለተበተኑ መጻተኞች ጸጋና ሰላም ይብዛላችሁ ይላል። ምንድን ያላችሁ እዚህ ላይ? እግዚአብሔር አስቀድሞ እንዳወቃቸው በመንፈስ ቅዱስ እንዲቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ። እነዚህ አሁን ተበታትነው ያሉ አማኞች ናቸው። ስለዚህ እንደ ቀድሞ ዘመን የእግዚአብሔር የቀድሞ ዘመን ምንድነው የነበረው? ይበጠበጥና ደሙ ይረጫል። እዚህ ጋር ግን የፈለገው ምንድነው? በመንፈስ ቅዱስ እንድንቀደስና በክርስቶስ ደም እንድንረጭ። የደሙን ተረጨበት ማለት ነው ለእግዚአብሔር የተለየ ማለት ነው። በቃ ለእግዚአብሔር የተለየ የእግዚአብሔር የሆነ ንብረት የእግዚአብሔር የሆነ ዕቃ። አንዳንድ ጊዜ ወጣት ሴት ልጆች ወጣት ወንድ ልጆች ሲኖራቸው ፈተናቸው ብዙ ነው፣ መከራቸው ብዙ ነው። ዓለም በር ከፍታ ነው የምትላቸው። እናት በወጣት ልጆቿና በወጣት ልጆቿ ሴት ልጆቿ ላይ የክርስቶስ ኢየሱስ ደምን ረጨው ካለች ዛሬ ሲያድጉ እኮ ናንጸልልም ሞኝነት ይመስላቸው። ስለዚህ ታሽተው ተሰባብረው ከሚመጡ የኢየሱስ ክርስቶስ ደም በልጅ ላይ ረጫለሁ በሴት ልጅ ላይ ረጫለሁ ስንል ይገርማቸዋል። ሰይጣን እንኳን ምን እንደሚለው እነዚህ ደም አለባቸው ልነካቸዋችን የሚለው። አንድ ጊዜ አንድ እናት አገር ቤት ትልካለች። እናቷ ደግሞ ወስዳ ጠንቋይ ቤት 10% ነው ምናምን ደግሞ ያወጣሉ እዛ ለካስ። እዛ ውጊያው እዚህ ነው። እቺ ልጅ ሳፈር አረገች እና ጌታ አንድ ቀን ሲገልጽላት ብር ስትልክ ወደ ኢትዮጵያ ጌታ ሆይ ይሄን የምለከው ብር እናቴ ጠንቋይ ቤት ይዛው እንዳትሄድ የክርስቶስ ኢየሱስ ደም ረጨውበት። አንድ ከሱ በፊት ደግሞ ካገኘችው በላይ ደግሞ አስራትን ታወጣለች። ጠንቋው ጋር እንደለመዱ እናቴ ሄደው ሊሰጡት ሲል ይሄን ብር አልፈልገውም ማለት በቃ ክልከላ ተደርጎበታል። ልንጠቀምበት አንችልም መልሺ። ስለዚህ ግዴታ ከየት ማምጣት አለባት? ከሌላ ሰው። ታስታውሱ ከሆነ ሙሉ ወንጌል ላይ አንድ እናት የዛሬ 10 ዓመት ጌታን ተቀብላ በጣም ሀብታም ነች። ትልቅ ሬስቶራንት ሆቴል አላት ኢትዮጵያ ውስጥ። አሁን ነብይ ነች አይ ቲንክ መሰለኝ አገልጋይ ነች። እና በመንፈስ ጥልቁስ ገብታ እና ምን ብሏታል መንፈሱ ከምታገኙ ብር ላይ 10% አምጪ ብሏታል። እና አንድ ኖርማል አማኝ በቤቷ በር ላይ ያርፋል። የዛ ሰፈር ሰው ነው ምሳዛ እየበላ ነው የሚሄደው። የሱም ብር ይዛው ስትሄድ መንፈሱ ተቆጣ። የዚህን ሰውዬ ንብረት ለምን አመጣሽ አላት። ምን ቢሆን ነው ቆሪጥ የዚህን ያህል ያልቻለው ሲባል ልጁን ጠየቀችው። ምንድነው ስትለው ክርስቲያን ነኝ አለችው። የት ነው የምትሄደው ስትለው ወስድሻለሁ አላት። እኔ 5000 ለዚህ ሰውዬ ከፍዬ ይሄን ጠንቋይ ያስደበድባለሁ ብላ ሄደች። ቢኮዝ ከሱ የበለጠ ኃይል አየች። ሄደች፣ ተሰበከ፣ ሙሉ ወንጌል ሰማች፣ ወደቀች፣ መንፈሱ ወጣ፣ ጌታን ተቀበላ፣ ዛሬ አገልጋይ ነች። ሰይጣን የሰጣት ንብረት ሁሉ ግን ምን ሆነ? ወደ ቁንጫና ወደ ትል ሆነ። ቢልዲንጓ ሰው ጠፋ፣ ከስተመር ጠፋ። እያየችው ትል ሞላው ግቢ ውስጥ። ለምን? በድግምት ነው ያመጣችው፣ አርቲፊሻል ነገር እየሰጣት። እና ምን ልላችሁ የፈለኩት የክርስቶስ ደም ሲረጭ ሰይጣን እንኳን ለክፉ ነገር ልጆቹ መጠቀም አይችልም። አንድ ካሊፎርኒያ ውስጥ 12000 ምእመናን የነበረው ሰይጣኒዝም ቸርችን ካሊፎርኒያ ኤልኤ ውስጥ ቢውልድ ያደረገ ሰውዬ ወደ ጌታ መጣ። እና ምንድነው ሲለው ጧት ልጆቻቸው ወደ ትምህርት ሲሄዱ ጭንቅላታቸውን በክርስቶስ ደም የሸፈኑ ሰዎች እዚህ ጭንቅላታቸው ላይ ሰማያዊ ሪንግ አለች አለ፣ ቀለበት የሚመስል ነገር ሰማያዊ ነው አለ። እና እሳት አለው። እነዛን ልጆች ጭንቅላታቸው መስረቅ አንችልም ማለት በክርስቶስ ደም ሳይረጩት ልጆች ግን ማይንዳቸውና ከዛ ቤት አጥነተው ሄዱ ልጆች ትምህርት ቤት ወድቀው ይመጣሉ እነሱ እየሰረቋቸው። ስለዚህ ይሄ ሰውዬ ለምንድን ነው የመሰከረ? ሰራተኛ የሰይጣን ሰራተኛ ነበር። የሰይጣን አገልጋይ ነው፣ ስራውን ያውቃል። ዛሬ ግን ክርስቶስ አድኖት የጌታ አገልጋይ ነው። ምን አለ? በቃ እኔን ነበር ምን ሰራው አለ። የልጆች አእምሮ አንዳንዴ ይሄ ልጅ እኔ ነው የወለድኩት ብላችሁ የምትጠይቁበት ጊዜ አለ ከሚሰሩት ስራ። ለምን? ማኒፑሌሽን ስፒሪት አታክ ያርጋቸዋል። ስለዚህ ሁሉ ጊዜ ሊጸለይላችሁ ያስፈልጋል። በክርስቶስ ደም እንድንሸፍን ራሳችንም ጭምር። ጌታ ኢየሱስ የተባረከ ይሁን። ዘሌዋውያን ምዕራፍ 14 ቁጥር 25 እስከ 29 የእግዚአብሔር ቃል እንደዚህ ይላል።
የበደሉንም መስዋዕት ጠቦት ያርዳል። ካህኑም ከበደሉ መስዋዕት ደም ወስዶ የሚነጻውን ሰው የቀኝ ጆሮውን ጫፍ፣ የቀኝ እጁንም አውራጣት፣ የቀኝ እግሩንም አውራጣት ያስነካዋል። ካህኑም ከዘይቱ በግራ እጁ ወስዶ ያፈሰዋል። ካህኑም በግራው እጅ ውስጥ ካለው ዘይት በቀኝ ጣቱ 7 ጊዜ በእግዚአብሔር ፊት ይረጨዋል። ካህኑም በእጁ ውስጥ ካለው ዘይት የሚነጻውን ሰው የቀኝ ጆሮውን ጫፍ፣ የቀኝ እጁንም አውራጣት፣ የቀኝ እግሩንም አውራጣት የበደል መስዋዕት ደም ባረፈበት ላይ ያስነካዋል። በእግዚአብሔር ፊት ያስተሰርይለት ዘንድ በካህኑ እጅ ውስጥ የቀረውን ዘይት በሚነጻው ሰው ራስ ላይ ያደርገዋል። አሁን ይሄ በብሉይ ኪዳን ጊዜ እግዚአብሔር መንጻት ያለባቸው ከኃጢአቶቻቸው ተመልሰው ኃጢአቶቻቸው ሊሰረይላቸው ያላቸው ሰዎች አሉ እና ምንድን ያደረገው ቀኝ ጆሮውን ቀኝ አውራጣቱና የግራ አውራጣቱን ነው። ምንድነው እግዚአብሔር በግራ እጁ ይሄን አደረገ ሲባል እኔ አላነበብኩም እስከዛሬ አላቀም። የእግዚአብሔር ቀኝ እጅ ኃይልን አደረገች። የእግዚአብሔር ቀኝ እጅ ጽድቅን የተሞላች ነው የሚለው እና በቀኝ በኩል ሲደረግላቸው ምንድነው ጆሮቻቸው እንኳን በስነ ስርዓት መስማት እንዲችል፣ እጆቻቸው እንኳን ክፉ ነገር መስራት እንዳይችል። ለእጆቻችን የእግራችን ጉልበታችን ነው። ለእጆቻችን ጉልበት ግን አውራጣታችን ነው። የእግሮቻችን አውራጣት ዋናው ሜካኒዝሙ አውራጣታችን ነው። ስለዚህ ዋናውን ነገር የክርስቶስ ደም ሲደረግበት ለካህኑ ደም ነው የሚደረግለት፣ ለሰውየው ለሚነጻው ግን ከዘይቱ ጨምሮ የሚያደርግለት መጨረሻ ላይ የቀረውን ዘይት ደግሞ በራሱ ላይ ምንድነው ያ ራስ የተሸፈነ ነው። ለዚህ ነው ሰዎችን ወደ አገልግሎት ስናመጣ በዘይት ራሳቸው ምንጸልይላቸው ምንድነው እነዛ ሰዎች ለእግዚአብሔር ሥራ የተለዩ ናቸው። ምልክት ተደርጎባቸዋል። የክርስቶስ ኢየሱስ ቅባት ነው ሪፕሬዘንቲቭ የሚያደርገው ዘይት። አሁን ላመመው ሰው ዘይት አምጠን ስንጸልይ እዚህ ቤት የክርስቶስ ኢየሱስ ቅባት በእኛና በሰዎቹ መሃል ሆኖ የኔ እንኳን ኃጢአት ቢኖር አሁን ያ ሰውም ኃጢአት ቢኖርና ያለ ዘይት ብጸልይለት የዛ ሰው የበሽታ አውቶማቲክ ወደኔ ያልፋል። የክርስቶስ ቅባት ስንጠቀም ግን ቅባቱ የተቀባውን ኢየሱስ ክርስቶስን ሪፕሬዘንቲቭ ያደርጋል። ከሱም ወደኔ አይመጣም፣ ከኔም ወደሱ አይመጣም። ቅባቱ የኮንች የማረግ ባህሪያት አለው። ጌታ ኢየሱስ የተባረከ ይሁን። ለዚህ ነው ከደሙ የተነሳ ቀንበር ተሰበረ አለንም። ከቅባቱ የተነሳ ቀንበር ካንገታቸው ላይ ሸክም ደግሞ ከጫንቃቸው ላይ ምን ይላል ተንከባለለ የሚልና ጌታ ኢየሱስ ስሙ የተባረከ ይሁን። በብሉይ ኪዳን እንኳን የዚህን ያህል አስቡት። አንድ ጊዜ ካደ የሚጸዱት እነሱ አሁንም በየዓመቱ እየመጡ ለመጽዳት ምን ያደርጋሉ? ዋጋ ይከፍላሉ። እኔና እናንተ ግን አንዴና ለዘላለም በክርስቶስ ኢየሱስ ደም ወደ ጸጋው ዙፋን ቀርበን ኃጢአታችን እንድንናዘዝ። ኃጢአትን ይቅር የሚለን ሰው አይደለም እግዚአብሔር ነው። ለዚህ ነው ስንበድን ቆይ ኃጢአቴን ለፓስተር ልንገረው፣ ኃጢአቴን ለሽማግሌ ልንገራቸው፣ ኃጢአቴን ለቄስ ልንገረው አይባልም። ኃጢአታችን የምንነግረው ለአምላካችን ለእግዚአብሔር በክርስቶስ ኢየሱስ ስም ነው የምንቀርበው። በስሙ ቀርበን የሰራነውን የተሳሳትነውን ነገር ስንጠይቀው እግዚአብሔር የማጽዳት ፍላጎትም አለው ባህሪያትም አለው። ደሙ የፈሰሰው ለኃጢአተኞች ነው። በቃ ጌታ ኢየሱስ የተባረከ ይሁን። ዕብራውያን ምዕራፍ 11 ቁጥር 28 እስከ 33 ዕብራውያን 11 ከ28 እስከ 33 በኢየሱስ ክርስቶስ ስም አነባለሁ። አጥፊው የብኩሮችን ልጆች እንዳይነካ ፋሲካንና ደምር መርጨትን በእምነት አደረገ ነው የሚለው። አሁንም እኛ የምናደርገው በእምነት ነው። በቃ በእምነት የክርስቶስ ኢየሱስ ደም በእኔ ላይ ረጫለሁ። አጥፊው እንኳን መጥቶ ሳያገኛችሁ ነው የሚወጣው። በተለይ አሜሪካን ውስጥ ዘራፊዎች ስንት ሰዓት ወደ አንተ እንደሚመጡ አናቃቸው። ስራ ላይ ይመጣሉ፣ መኪና ላይ ይመጣሉ፣ ፓርኪንግ ላት ውስጥ ይመጣሉ። ምን መች ነው የምናገኛቸው አናቀም። ስለዚህ ሁል ጊዜ ራሳችንን በእምነት የክርስቶስ ደም የእስራኤል ልጆች እንደዛ ነው ያደረጉት። የበኩር ልጆች እንዳይነካ ፋሲካን ደምን መርጨትን በእምነት አደረገ። በደረቅ ምድር እንደሚያልፉ በኤርትራ ባህር በእምነት ተሻገሩ። የግብፅ ሰዎች ግን ሲሞክሩ ተዋጡ ይላል። ምንድነው ሪፕሬዘንት የሚያደርገው? ኃጢአት እኛን ሲከተል፣ እኛ በክርስቶስ ደም ስንረጭ ኃጢአት እኛን ሲከተል እኛን እንሻገራለን። ከሚከተለን ነገር ውስጥ ለመውጣት ኃይል እናገኛለን። የሚከተለን ግን ምን ይሆናል? ይዋጣል። ጌታ ኢየሱስ የተባረከ ይሁን። የኢያሪኮ ቅጥር 7 ቀን ከዞሩበት በኋላ በእምነት ወደቀ። ጋለሞታይቱ ረዓብ ሰላዮችን በሰላም ስለተቀበላቻቸው ከማይታዘዙ ጋር በእምነት አልጠፋችም።
እንግዲህ ምን እላለሁ? ስለ ጌዶንና ስለ ባርቅ፣ ስለ ሳምሶን፣ ስለ ይፍታኤል፣ ስለ ዳዊት፣ ስለ ሳሙኤል፣ ስለ ነቢያትም እንዳልተርክ ጊዜ ያጥረኛል። እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውን የተስፋ ቃል አገኙ ይላል። ለእኔና ለእናንተ የተሰጠኝ የተስፋ ቃል የዘላለም ሕይወት ነው። ያን የዘላለም ሕይወት የምናገኘው በእምነት ስንመላለስ ነው። በእምነት እንጸልያለን፣ በእምነት እንገስጻለን። በእምነት አንዳንድ ጊዜ አሞን ሰው እንኳን ደውለን ጸልይልን የምንለው ሰው እናጣለን። በእምነት ግን በኢየሱስ ክርስቶስ ስም ይሄ በሽታ ከኔ ላይ ተነቀል ስንለው በእምነት ብቻ በስሙ ስለጸለይን ይነቀላል። በእምነት የምንገዛውን በእምነት የምናደርገውን ነገር ነው። አምላኬ እግዚአብሔር ይረዳኛል፣ በእምነት እማራለሁ፣ በእምነት እሰራለሁ፣ በእምነት እገዛለሁ፣ በእምነት ይሄን እሸጣለሁ ስንል ከእምነት የተነሳ እግዚአብሔር ምን ያደርጋል? ምንድነው? እግዚአብሔር ያን ነገር አኮምፕሊሽ ያደርግልናል ለፈለግነው ነገር። ጌታ ኢየሱስ የተባረከ ይሁን። እዚሁ ምዕራፍ ላይ ዕብራውያን 12 ቁጥር 24 እና እስከ 26 የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል ይላል። ወደ ደም መርጨት ደርሳችኋል። ለሚናገረው እምቢ እንዳትሉ ተጠንቀቁ። እነዚያ በምድር ላስረዳቸው እምቢ ባሉ ጊዜ ካላመለጡ ከሰማይ ከወጣው ፈቀቅ የምንል እኛስ እንዴት እናመልጣለን? በዚያን ጊዜ ድምፁን ምድርን አናወጣ። አሁን ግን አንድ ጊዜ ደግሜ እኔ ሰማይንም አናውጣለሁ እንጂ ምድርን ብቻ አይደለም ብሎ ተስፋ ሰጥቶናል። ይሄ ተስፋ ሊፈጸምበት ያለ ጊዜ ነው ያለው። አሁን በዚህ ባለንበት ዘመን በጣም ነገሮች በጣም ፋስት እየሄዱ ነው ያሉት። ነገሮች በየጊዜው ባህሪያቸውን እየቀያየሩ ነው ያሉት። የሆነ ሀገር ላይ መሬት መንቀጥቀጥ እንሰማለን፣ የሆነ ሀገር ላይ ጎርፍ እንሰማለን፣ የሆነ ሀገር ላይ ደግሞ ቫይረስ እንሰማለን። እና እግዚአብሔር ሰማይን ብቻ ሳይሆን ሰማይና ምድርን አንድ ጊዜ ምን አደርጋለሁ ብሏል? አንቀጠቅጣለሁ ብሎ ተስፋ ሰጥቶናል። እኔና እናንተ ዛሬ በክርስቶስ ላይ ተወክለን ካልቆምን ሰይጣን በዚህ ዘመን አንዱ ያዘጋጀው ምንድነው? የተለያዩ ድሮኖች ተሰርተዋል እና በአርቲፊሻል ኢንተለጀንት ኢምፓወር የተደረገ ግን ምስሉ ኢየሱስን ነው የሚመስለው እና በጣም ርቀት ሰማይ ያደርገውት ሲመጣ ክብሩን የሚያሳይ የተብረቀረቀ ብርሃን አድርገውበት ሰዎች ክርስቶስ መጣ ብለው ሊያሰግዱ አሁን ደግሞ ይሄን ተዘጋጅተዋል። ስለዚህ ለኛ መጽሐፍ ቅዱስ ክርስቶስ ሲመጣ ምንድነው ያለን? ምንድነው የሚሆነው ብሎ ከነገረን አንዱ ደስ የምትለኝ ክርስቶስ በዚህም ቢሏችሁ በዛም ቢሏችሁ አትሂዱ ተብለናል። ለምን ያላችሁበት አትላንታ ክርስቶስ ታየ ከተባለ እዚህ ይታያል። within second even second የማይሞላም the same times ማለት ነውና እንዳንታለል እግዚአብሔር ሰማይና ምድርን አንዴ በቃ በደንብ አድርጎ ያንቀጠቀጠዋል ብሎ ተስፋ ሰጥቶናል። ስለዚህ እኛ ተስፋ እንደሌለን ሳይሆን ክርስቶስ በምን በኩል ነው ሊገለጽ ያለው? ለዚህ ነው ጆሮቻችን የተሳሳተ ነገር እንዳይሰማ። ይገርማችኋል፣ ዜማ ከመንግስተ ሰማይ ነው የሚሰጠው። የሚጸልዩ ሰዎች ዘማሪዎች ዜማን ከሰማይ ይቀበላሉ። ዛሬ within 3 minutes በአርቲፊሻል ኢንተለጀንት ተመርክሰን ወይ ደግሞ ጃችፒቲ ላይ አስገብተን የምንፈልገውን መዝሙር በ3 ደቂቃ ውስጥ መስራት ስላላችሁ መዝሙር ዜማ በቃ ክራር ጨምርበት፣ በላዩ ላይ ሊድ ጊታር፣ በላዩ ላይ ባስ ጊታር፣ ጥሩምባ፣ ዋሽንት፣ ከበሮ በለን ሁሉን ነግረነው ምን የመሰለ መዝሙር ይሰጠናል ዜማውን አሳምሮ። ያ ድምጽ ግን የጌታ ድምጽ አይደለም፣ የመንፈስ ቅዱስ ድምጽ አይደለም። ብዙ ዘማሪዎች ብዙ አማኞች በቃ ክርስቲያን መዝሙር ኤአይ ክርስቲያን መዝሙር ብለው ፖስት ያደርጋሉ። ድምጹ ግን አስቸጋሪውን መዝሙር አይደለም፣ የእግዚአብሔርን ቃል ይዘምሩታል። ድምጹ ግን የጌታ አይደለም። ድምጹ የጌታ አይደለም። ድምጹ ነው አሁን ሰዎችን ዲሲቭ የሚያደርገው። ብዙ ሰዎችን ዲሲቭ ካደረጉ በኋላ ኤሊያኖቹ ማኒፌስት ያደርጋሉ። አሁን ኢንቪዚብል ሆነው እየሰሩበት ያለ ሰዓት ነው። ገቨርንመንት በዚህ ሰዓት አልዋሸም። ኤሊያን አሉ፣ እኛ አጋንንት ብለን የምንጠራቸው እነሱ በዚህ ምድር ላይ ኤሊያኖች አሉ። የነሱ ምናምን ታየ፣ የነሱ አውሮፕላን ታየች፣ የሆነ ምናምን ሼፕ ይመስል ብርሃን ታየ ይላሉ ያሉት መንግስት ራሱ ማለት ነው። ወዴት ነው እየሄዱ የተባለው? እኛን ዲሲቭ ለማድረግ የሰይጣን ሰራዊት በብዛት ተለቋል ያሉት። እኛ ማንን እንስማ ከተባለ ከአቤል ደም ይልቅ የተሻለው ምህረት ወደሚናገር ወደ ክርስቶስ ደም መርጨት ደርሷቸዋል ያለና ጆሮቻችንን በክርስቶስ ደም፣ አይኖቻችንን በክርስቶስ ደም መሸፈን፣
ልባችን በክርስቶስ ደም መሸፈን ምንድነው ጥቅሙ ተባለ? በኤአይ ይሁን በምን የተሰሩ አጋንንት ድምጾች አልፈው እኛን ኮንትሮል የማድረግ አቅም ያገኙ። ደሙን ተሻግሮ ያለፈ አጋንንት የለም። ሉሲፈር ራሱ የክርስቶስን ደም ተሻግሮ አያውቅም። ደሙን መሻገር አይችልም። ደሙ ኃይል አለው። ደሙ ቅድስና የተሞላ ነውና ኃጢአት ቅድስና ሊሻገር አይችልም። እኔ እናንተ ግን በክርስቶስ ኢየሱስ አንዱ የተሰጠ ምንድነው? ደሙን የትም ቦታ ቤታችን ውስጥ ይሁን መኪናችን ውስጥ ይሁን ልጆቻችን ላይ ይሁን ለመርጨት መብት ተሰጥቶናል። ደሙ ሲረጭ ይገርማችኋል ማለፍ አይችሉም። በፍጹም ማለፍ አይችሉም። ስለዚህ ከማንኛውም ጊዜ በበለጠ የሚያምሩ መዝሙሮች ዩቲዩብ ላይ ይወጣሉ ያሉት ግን ስንሰማው የኤአይ ነው። አርቲፊሻል ኢንተለጀንስ ላይ ተሞርክሶ የሰሩት ድምጾች ናቸውና እነዚህ ዲሲቨሮች ናቸው። ዲሲቭ ያደርጉናል። እኛ ሙዚቃው ይጣፍጠን ሊችል ይችላል። ቃል በቃል የእግዚአብሔር ቃል ነው ስንላው ቃል ነው። ድምጹ የማን ነው? ታስታውሱ ከሆነ ሙሴ ተራራ ላይ ወጥቶ 10ቱን ትእዛዝ ሊቀበል ሲወርድ ድምጽ ሰማ እና አሮንን ምን አለው? ምንድነው ምን ሰማው አለው? የዘፈን ድምጽ ነው አለው። ይሄ የዘፈን ድምጽ አይደለም አለው። ይሄ የዘፈን ድምጽ አይደለም አለው። ለምንድን ነው የዘፈን ድምጽ ነው ያላለው? ሙሴ በመንፈስ ከእግዚአብሔር ክብር ነው እየመጣ ያለው እና ዘፈንና አምልኮን መለየት ይችላል። ዛሬ እኛ ዘፈንና አምልኮን መለየት መቻል አለብን። የዘፈንን ድምጽና የአምልኮን ድምጽ መለየት መቻል አለብን። የመዝሙርን ድምጽና የአምልኮን ድምጽ መስማት መለየት መቻል አለብን። because በጨለማው ዓለም ውስጥም መዝሙር የሚመስል በጣም ደስ የሚል ዜማው ያማረ አላቸው። ግን ውስጣችን ይቀበለዋል። ውስጣችን ሪጀክት ማድረግ የሚችለው በክርስቶስ ደም እኛ ራሳችንን መሸፈን አለብን። ጌታ ኢየሱስ ስሙ የተባረከ ይሁን። ስለዚህ ዕብራውያን 9 ቁጥር 19 እና 20 ዕብራውያን 9 19 እና 20 ሙሴም ትእዛዛትን ሁሉ እንደ ሕጉ ለሕዝቡ ሁሉ ከተናገረ በኋላ የጥጃውንና የፍየሎችን ደም ከውሃና ከቀይ በግ ጠጉር ጋር ከሂጶስ ጋር ይዞ እግዚአብሔር ያዘዘላችሁ የኪዳን ደም ይህ ነው ብሎ መጽሐፍቱን በሕዝቡ ላይ ሁሉ ረጨ። እንዲሁም በድንኳኑና በማገልገያው ዕቃ ሁሉ ደም ረጨ። እንደ ሕጉም ከጥቂት በቀር ነገር ሁሉ በደም ይነጻል። ደም ሳይፈስ ስርየት የለም። ስለዚህ ለእኔና ለእናንተ ለአዲስ ኪዳን የፈሰሰልን የቃል ኪዳን ማን ነው? የክርስቶስ ደም ነው። ስለ ኃጢአተኛው ስርየት ለኃጢአታችን ስርየት የፈሰሰው የማን ደም ነው? የክርስቶስ ደም ነው። ስለዚህ በዛን ሰዓት እንኳን ሙሴ በፍየልና የበጎችን ደም ወስዶ መጽሐፉ ላይ የቤተክርስቲያን መገልገያው ዕቃ ላይ ከረጨ በኋላ ናቡከደነጾር እስራኤሎችን ሊማርክ በመጣበት ሰዓት ላይ የቤተክርስቲያን ንብረት ሰርቆ ወጣ ይላል። ይዞ ሄደ ማርኮ። ከዛ ናቡከደነጾር ከሞተ በኋላ ልጁ ብልጣሶር ስልጣን ላይ መጣ እና ሲመጣ ምንድነው ያደረገው? ሲጠጣ አባቴ ከኢየሩሳሌም ማርኳቸው የመጣቸውን ዕቃ አምጡ ብሎ በእንጨት በቀንድ በወርቅ በብር የተሰሩ እንትኖች ነበሩ፣ ዋንጫዎች። በእነሱ ላይ መጠጥ አድርጎ እሱና ቆባቶቹ ሚስቶቹ መጠጣት ሲጀምሩ ጣት መጥታ ግድግዳ ላይ ጻፈችለት ነው የሚለው ጣት። እና ያን ጣት ሲያይ እግሩ ተበረከረከ፣ ድንጋጤ በሱ ላይ ታየ። እና ምን ሆነሃል ሲሉ ድንጋጤ ያለበት የአማልክት አምላክ መንፈስ ያለበት ሰው አባተ ከእስራኤል ማርኮ ያመጣው ዳንኤል የሚባል ሰው በዚህ ያለ እሱ የህልሙን የጽሑፉን ትርጓሜ ይነግራል አለው። መጥቶ ነገረው። ለምን ግን እግዚአብሔር ይሄ ሰውዬ መብቱ ነው፣ የመጠጣት መብት አለው፣ ሰው ነው። ለምን ተናገር ተባለ? እነዛ ዕቃዎች ደም የተረጨባቸው ዕቃዎች ናቸው። ለእግዚአብሔር የኔ ብሎ ይለያቸው። እኔና እናንተን የኔ ናችሁ ብሎ ለይቶ እኛ የሱ ያለውን ሰው ልግደላችሁ፣ ልምታችሁ፣ ሊደብድባችሁ ካለ እግዚአብሔር ይፈቅድለታል? አይፈቅድለትም። ለዚህ ነው በቀል የኔ ነውና ለኔ ተውለት ያለው። ምንድነው? እግዚአብሔር ሲበቀልልን ያምራል። ለምን? በደሙ የተዋጀን ሰዎች ነን። ሰው ሊወደን ይችላል፣ ሊጠላን ይችላል፣ ሊቀርበን ይችላል፣ ሊርቀን ይችላል። ሰዎች ግን እኛን አሳልፈው ለሞት ሲመኙልን እግዚአብሔር ምን ይላል? እነዚህ የኔ ንብረቶች ናቸው፣ በክርስቶስ ደም የገዛዋቸው፣ የደሙ ምልክት ያለባቸው፣ እኔ የምገለገልባቸው የዚህ ዘመን የቤተ ክርስቲያን ዕቃዎቼ እነሱ ናቸው ብሎ እግዚአብሔር ለጠላቶቻችን መልስ ይሰጣል። ለዚህ ነው ራሳችን መልስ ማንሰጠው። ራሳችን መልስ ከሰጠን አናሸንፍም። በቃ እግዚአብሔር ልክ እንደ ቃልነ እኔ በክርስቶስ ደም የተገዛው ነኝ፣
የክርስቶስ ደም የተረጨው የደሙ ምልክት ያለብኝ እኔ አንተን አምኜ የዳንኩኝ ስሜ በሕይወት መዝገብ ላይ የተመዘገበ በእጆች መዳፍ ላይ ስሜን የጻፍክልኝ ነን ብለን ስንነግረው እግዚአብሔር አዎ እንደዛ ነው የሚለን። እንደዛ እንዳላችሁት ናችሁ። በእጅ መዳፍ ላይ ጽፌላችኋለሁ። በሕይወት መዝገብ ላይ ስማችሁ ተጽፏል። በክርስቶስ ደም ተረጭታችኋል። በክርስቶስ ኢየሱስ ደም የአዲስ ኪዳን የቃል ኪዳን ከናንተ ጋር አለኝ። በደሙ ተዋጅታችኋል ብሎ ኃጢአታችሁ በደሙ ተሰርዮአል። ወደ ጸጋው ዙፋን በደሙ ቀርባችኋል። ወደ ቅድስት በደሙ ገብታችኋል ይላል። ስለዚህ የደሙ ኃይል ቀላል አይደለም። እኔ በጣም የሚገርመኝ ኦርቶዶክስ ቤተክርስቲያን ውስጥ የጌታ እራት ሲያዘጋጁ ማንም ሰው ያውቅ፣ በድብቅ ነው የሚደረገው። በቃ ሚስጥር ነው። ለምን? ስጋና ደሙን ለማዘጋጀት ቅድስና ይጠይቃል፣ ጸሎት ይጠይቃል። ደሙን ለማዘጋጀት እንዲሁ ዝም ብሎ አይደለም ማይተለበት። እነሱ ጾመው ብዙ ጥቅሶች እየጠቀሱ በእግዚአብሔር ፊት ራሳቸውን አጽድተው በዛን ጊዜ ጠላም እንኳን ቢጋብዙም አይጠጡም። ለዛች ነገር ብለው ያ የጌታ እራት ሰው ላይ ገብቶ እንዲፈውስ በመድራችን ላይ የክርስቶስ ደምና ስጋን ይዛ እንደ ትሬዠር ይዛ ለሕዝብ ያስቀመጠችው ኦርቶዶክስ ነች። ሕዝቡ በዚህ ሰዓት በደንብ ደስ ብሎት የጌታን እራት እንዲወስድ እንደ ዕውቀት እንደ ትምህርት ይዛ እንደ ትሬዠር ይዛ ያቆየችው የኦርቶዶክስ ቤተክርስቲያን ነች። ከዛ ደግሞ ካቶሊክ እየተከተላት መጣ። ለእኔና ለእናንተ ግን በኋላ ስናየው እዚህ ላይ ስናየው ለካሴ የደሙ ሚስጥር እግዚአብሔር ካልገለጸልን በስተቀር ማንም ሰው ሊገልጽልን አይችልም። ስለዚህ የእግዚአብሔር መንፈስ ሲገልጽልን ከማዘጋጁ በበለጠ መጠቀሙ ላይ እኛም በረታበታለን። ለዚህ ነው እግዚአብሔር አሁን ስለረዳን እንዲያውም ብዙ የክርስቶስ ደም ያላቸው መዝሙሮች አሁን መዘመር ጀመሩ እንጂ ብዙ ዓመት በጣም ጥቂት ሰዎች ናቸው የሚዘምሩት። ለምን? እግዚአብሔር ካልሰጠን የክርስቶስ ደም ልሰብኩትም ከባድ ነው፣ ልንጠቀምበትም ከባድ ነው። ትልቅ ኃይል በቃ አንዳንድ ጊዜ ማሁን አካባቢ ስንገባን እንደዚህ እየነዳችሁ ሄዳችሁ ሰፈሩ የሚያስፈራ ድራግ ያለበት የቆሸሸ ሰፈር ውልቅልቅ ያሉ ቤቶች ሳኬ ስንደርስ አጋንንት ያሉበት አካባቢ እንደዛ ይታወቃል ሰፈሮች። ወዲያውንም ጌታ ሆይ ራሴን በክርስቶስ ደም ይሸፍናለሁ መኪናሽ። ለምን ሲባል ብዙዎች በተባራሪ ጥይት የተመቱ ሰዎች አሉ። ኖርማል ቁጭ ብለው ቤታቸው ውስጥ ተባራሪ ጥይት መጥቶ የመታቸው ሰዎች አሉ። ስለዚህ መሸፈናችን ምንድነው የሚያደርገው? ዘራፊዎች እንኳን ገዳዮች እንኳን ቢመጡ ስቶን ነው የሚሄደው፣ አልፎን ነው የሚሄደው። ጌታ ኢየሱስ ስሙ የተባረከ ይሁን። ሚኒሶታ ውስጥ መሰለኝ አንድ ሰው ሚስቱና ልጆቹን ቫኬሽን ልኮ እሱ በስራ ምክንያት ቤት ነው ያለው፣ ግን አገልጋይ ነው እና ቤት ውስጥ የሚንጓጓ ድምጽ ይሰማል። ሲሰማ ማን ብሎ ያው ከመኝታ ነው የሚወጣውና በባዶ እግሩ ነው እየመጣ ሲመጣ የሆነ ሰውዬ ኪችን ውስጥ እቃ ይተራማምሳል። ቢላ አግኝቶ 39 ጊዜ ነው የወጋው። 39 ጊዜ ቢታገለው ከዛ ሰውየው አምልጦ በጓሮ በር ወጥቶ ጎረቤት ሄዶ ፖሊስ እርዱኝ ቢላቸው ከደሙ የተነሳ ሊያውቁት አልቻሉም። እና ወይ ፖሊስ መጣ፣ ሰውየው ተያዘ። የተቆሳሰለውም ሆስፒታል ወሰዱት። የሱን ጉዳይ የያዘው ፖሊስ ምን አለው? የተወጋው 39 ጊዜ ነው ዶክተሩ የሰጠን አለ። ምንም ነገር ዳሜጅ አልሆነም። ምንም ነገር የሄድክበትን ቦታ በነገርከን ስንሄድ እስከ ጎረቤት ቤት አንድ ደም መንገድ ላይ አላገኘንም አለ። አሁን ሰውየው ወጋው እሱ ነው፣ ግን ማን የተወጋለት? ኢየሱስ ነው የተወጋለት። ክርስቶስ ስንት ጊዜ ተገረፈ? 39 ጊዜ። 39 ጊዜ ስለተገረፉት ቢያሳድሩት ኖሮ እንደገና 39 ጊዜ ነው የሚገርፉት። ስለዚህ የመጨረሻው ሰው 40 ከተገረፈ ሁለተኛ አይገረፍም። ክርስቶስን 39 ጊዜ ገረፉትና በ40ኛው ግን ሰቀሉት። ስለዚህ ይሄን ሰውዬ ሲወጋው አገልጋይ ነው ሲወጋው ክርስቶስ ስለሆነ የያዘለት 39 ጊዜ ተወግቷል። አንድ ነገር ዳሜጅ አልሆነም፣ ምንም ነገር። የሚገርመው ደግሞ ከቤቱ ወጥቶ በጓሮ በር ነው ሄደው። ፖሊሶቹ ለደሙ ለምርመራ እንዲያመቻቸው ቢፈልጉት ምንም የእግሩ አሻራ የለም፣ የተንጠባጠ ደም የለም። ስለዚህ እኔና እናንተም ሁሉ ጊዜ በሱ ፕሬዘንስ ውስጥ በሱ ክብር ውስጥ በሱ ሐሳብ ውስጥ በደሙ ተሸፍነን ስንኖር ደሙን ጥሶ ገብቶ ዳሜጅ የሚያደርግ ነገር የለም። በእውነት ተመላችሁ ደሙን ስትጠቀሙበት ክርስትና ህይወታችሁ ራሱ ይጨምራል።
አንደርስታንዲንጋችሁ ይጨምራል አንዳንድ የሆነ ቦታ ገብተን ፉዞ ማይንዳችን ፍሪዝ ያደርጋል ማድረግ የሚገባንን አንዳንዴ ይቸገረናል የኢየሱስ ክርስቶስ ደም በእያንዳንዱ ብሬን ሴል ውስጥ በእያንዳንዱ አካላቴ ውስጥ የክርስቶስ ደም እያንዳንዱን ኦርጋን አይ ቲንክ ዮሐንስ 6 ላይ ሲናገር 6:57 አካባቢ ምን ይላል እኔ ስለ አባቴ እንደኖርኩ ሁሉ ደሜና ስጋዬን የሚወስድ ስለኔ በሕይወት ይኖራል ላይፍ ኤክስቴንሽን አለው ለምን ደሙ ህያው ነው ስለዚህ አንዳንድ ጊዜ ኪድንህ እንደዚህ ሆነ ልብህ እንዲህ ሊሆን ነው አንደኛው ሊቨር እንዲያየንበት ሲሉ በኢየሱስ ስም ሊቨሬን የክርስቶስ ደም ውስጥ ነከርኩት ልቤን የክርስቶስ ደም ውስጥ ነከርኩት ብለን የተነገረንን ኦርጋኖች የክርስቶስ ደም ውስጥ ነክናቸው ምን ይሆናሉ ላይፍ ያገኛሉ ለምን የኢየሱስ ደም ህያው ያደርጋል ህይወት አለው ያሁን የሰዎች ዲኤንኤ ሲታይ ወይ ደም ይወስዳሉ ወይ ደግሞ ከዚህ የሰዎችን ለሃጭ ወስደው ነው የሚመረምሩት እና አንድ ሰው ልጄ ነው ብሎ ሊያመጣ ወደ አሜሪካ ዲኤንኤ ይሰጣል የኛ ዲኤንኤ ደግሞ ያለው ምንድነው የክርስቶስ ደም ውስጥ ያለው የኛ ዲኤንኤ የክርስቶስ ልጅ መሆን የእግዚአብሔር ልጆች መሆናችን የሚታወቀው ስለተናገረ አይደለም በደሙ መገዛታችን የሚታወቀው የኛ የክርስቶስ ኢየሱስ ህይወት እኛ ውስጥ አለ ወይ ደሙን ወሰዱ ስጋይን ብሉ እኔ ህያው እንደሆንኩኝ እናንተ ህያው ትሆናላችሁ በመጨረሻው ዘመንም አስነሳቸዋለሁ ካለ ደሙና ስጋውን ደስ ይያለ መውሰድ አለበት እንዲያውም ጌታ ረድቶን የቤተክርስቲያናችን በቃ በስራ እንኳን በነጣደፍ የጌታን የክርስቶስ ደም እንወስድባት ቀን ላይ ባንቀር በጣም ቆንጆ ነው ለምን ኃይል ነው የሚሰጠው አስቡት በብሉይ ኪዳን ላይ ዘሌዋውያን 11:17 ያመናላቸው ማንም ሰው ደም እንዳይበላ አለ ለምን የነፍሱ የስጋው ነፍስ ያ የዛ ሰው የስጋው የከብቱ የበጎቹ ነፍስ ምን ላይ ነው ያለው አለ ደሙ ላይ ነው ያለው ስለዚህ ማንም ሰው ከናንተ ደምን እንዳይበላላችሁ አዲስ ኪዳን ላይ ነው ሲመጣ አይሁዶች ኮንፊውዝ ሆነ ደሜን ተጣላችሁ ስጋዬን ተበላላችኋል እንዴት ይቻላል ሲላቸው ስጋ ምንም ጥቅም የለውም እኔ መስጣችሁ ቃል ግን እሱ መንፈስም ህይወት ነው አላቸው ስለዚህ የክርስቶስ ኢየሱስ ደምን በእምነት ስንወስድ ስጋውን በእምነት ስንወራ ምንድነው ምን ጨምረው ሲባል በእኛ ውስጥ ህይወትን እንጨምራለን በቃ ኤክስቴንድ ህይወት ይጨምራል እድሜ ይጨምራል ጤናችን ከተባለው በላይ ተሽሎ እናገኘዋለን ከሰጡን መድኃኒት ይልቅ በክርስቶስ ደም ያ የተባለውን በሽታ ከነከርነው ወዝን ትንሽ ቀን ውስጥ ለውጥ ያላችሁ ፋስት የሆነ ለውጥ ጌታ ኢየሱስ ስሙ የተባረከ ይሁን እንጸልያለን ጸልየን እንጨርሳለን ጌታ የተባረከ ይሁን ስለዚህ ደሙን የኢየሱስ ደምን በእምነት እንርጭ ነው አርስቶ ሃሌሉያ ጌታ ሆይ ከፍ እናረጋለን በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን ምስጋናና ክብር አምልኮ ውዳሴ በኢየሱስ ክርስቶስ ስም ላንተ ይገባሃል የዘላለም እግዚአብሔር ሆይ የዘላለም ጌታ የዘላለም ንጉስ ኢየሱስ ክርስቶስ ከፍ እናረጋለን ጌታ ሆይ እንባርካለን ስለ ምሕረት ስለ ቸርነት ስለ አባትነት በኢየሱስ ስም ከፍ እናረጋለን የዘላለም አባት እግዚአብሔር አሁንም በእምነት በኢየሱስ ክርስቶስ ስም አባት ሆይ የኢየሱስ ደምን በዚህ ቤት ረጨን በመቅደስ ውስጥ የክርስቶስ ደምን ረጨን በመድረኩ ላይ የክርስቶስም ደም ረጨን በፒያኖ ላይ የኢየሱስ ደም ረጨን በኢየሱስ ክርስቶስ ስም ረጨን በኢየሱስ ክርስቶስ ስም ረጨን በኢየሱስ ክርስቶስ ስም ረጨን የጌታን የክርስቶስ ደም ረጨን የሰራው ጌታ እግዚአብሔር ሆይ በናዝሬቱ በኢየሱስ ክርስቶስ ስም በልጆች ላይ የኢየሱስ ደም ረጨን በእናቶቻችን ላይ የኢየሱስ ደም ረጨን በአባቶቻችን ላይ የኢየሱስ ደም ረጨን በቤታችን ውስጥ የኢየሱስ ደምን ረጨን ጌታ ሆይ በመነዳቸው መኪናዎችን ላይ የኢየሱስ ደምን ረጨን በመንሰራበት ስራ ላይ የኢየሱስ ደምን ረጨን ጌታ የከበረውን የኢየሱስ ደም ጌታ እድፍ የሌለበት ነውር የሌለበት የኢየሱስ ደምን ረጨን አባት ሆይ አሁን በእምነት በኢየሱስ ክርስቶስ ስም አባት ሆይ እያንዳንዱ የምንጠቀምበት መሳሪያ የናዝሬቱን የክርስቶስ ደምን ረጨን አይኖቻችን ላይ የኢየሱስ ደም ረጨን ጆሮቻችን ላይ የኢየሱስ ደም ረጨን ጌታ እግሮቻችን ላይ የኢየሱስ ደም ረጨን ጌታ ሆይ በኢየሱስ ክርስቶስ ስም አሁንም አይኖቻችንን የክርስቶስ ደም ረጨን የሥራው ጌታ እግዚአብሔር ሆይ አንተ ያልፈቀድከውን አይኖቻችን አይተው በአይኖቻችን እንዳያልፍ ካንተ ያለው ነገር ሰምተን ወደ አእምሮአችን እንዳይገባ
የኢየሱስ ደምን ረጨን። የዘላለም አባት ድንቅ ነህ። የዘላለም አባት ድንቅ ነህ። አሁን በኢየሱስ ክርስቶስ ስም አባት ሆይ በእምነት ጌታ ሆይ የኢየሱስ ደምን ረጨን። ጌታ ሆይ አንተ መልካም ነህ፣ አንተ ድንቅ ነህ። በኢየሱስ ክርስቶስ ስም ከፍ እናረጋለን። የዘላለም አባት እግዚአብሔር ሆይ እናቶችን በፊት ይዘን ቀረበን። የሥራው ጌታ እግዚአብሔር ሆይ አሁንም በዚህ ቀን በኢየሱስ ክርስቶስ ስም አባት ሆይ አሁንም እድሜ ይጨምርላቸው፣ ጸጋ በኢየሱስ ስም ይጨምርላቸው፣ አቅም ይጨምርላቸው። ጌታ ሆይ አንተ ለነሱ የሰጠኸው መልካም ስጦታ አለ። ብዙ ነገር በአንድ ጊዜ ማድረግ ይችላሉ። ብዙ ነገር ጌታ ሆይ በአንድ ጊዜ መሸከም ይችላሉ። ይሄ ካንተ የሆነ ጸጋ ስጦታ ነውና አሁንም በኢየሱስ ስም ትከሻቸውን አስፋ። በኢየሱስ ስም ትከሻቸውን አስፋ። አጥንቶቻቸውን በቅባት አለምለም። በኢየሱስ ክርስቶስ ስም ደስታቸውን ሙሉ አድርገው መውጣትና መግባታቸው ለክብር ይሁን። ሰላማቸው ሙሉ ይሁን። ጌታ ሆይ ባርካቸው። መውጣትና መግባታቸው በኢየሱስ ስም የተባረከ ይሁን። ጌታ ሆይ ከፍ እናደርግሃለን። ጌታ ሆይ እናከብርሃለን፣ እናመሰግንሃለን። ክብር ምስጋና ላንተ ይሁን፣ ውዳሴ ላንተ ይሁን። ሃሌሉያ። ጌታ ሆይ አሁንም በሚሄዱበት መንገድ ሁሉ ባርካቸው። በኢየሱስ ክርስቶስ ስም ደስታቸው ሙሉ ይሁን። ጌታ ሆይ እናትነታቸው ለብዙዎች አድርገው ጌታ ሆይ በኢየሱስ ክርስቶስ ስም በመንፈስም በስጋ የብዙዎች እናት አርጋቸው። ቀሪ ዘመናቸው ለክብር ይሁን። ደስታቸው በኢየሱስ ስም ሙሉ ይሁን። ጌታ ሆይ አሁንም አቅም ሁናቸው። በኢየሱስ ስም ኃይል ሁናቸው። የእግዚአብሔር ክንድ ከነሱ ጋር ትሁን። የዘላለም አባት እግዚአብሔር ሆይ በሚኖሩበት ከተማ በሚኖሩበት ቤተሰብ ሁሉ በኢየሱስ ክርስቶስ ስም በእናትነታቸው ይክበሩ። በእናትነታቸው በኢየሱስ ስም ይክበሩ። በእናትነታቸው ይክበሩ። የእናትነታቸው ክብር ይገለጽ። ደስታቸው ሙሉ ይሁን በጌታ በኢየሱስ ክርስቶስ ስም። የዘላለም አባት እግዚአብሔር ሆይ እያንዳንዱን ሴት ልጆች ባርክ ጌታ ሆይ በኢየሱስ ክርስቶስ ስም ባርካቸው። ዘመናቸውን ባርክ ጌታ ሆይ አንተን በመጠባበቅ ትባርካለህና ባርካቸው። በኢየሱስ ክርስቶስ ስም አንተን በመከተል ትባርካለህና በኢየሱስ ስም ባርካቸው። ቀሪ ዘመናቸው የድል ይሁን። ቀሪ ዘመናቸው የፍቅር ይሁን። ቀሪ ዘመናቸው የደስታ ይሁን። ቀሪ ዘመናቸው የመጽናናት ይሁን። ጌታ ሆይ በኢየሱስ ክርስቶስ ስም አሁንም የያዙት ሁሉ ይባረክ፣ የዳሰሱት ሁሉ ይባረክ። ጌታ ሆይ በኢየሱስ ክርስቶስ ስም አሁንም እንጀራና ውሃቸው የተባረከ ይሁን። የሚሰሩት ምግብ ሁሉ ብዙዎችን የሚያበላ አድርገህ ባርክ በኢየሱስ ክርስቶስ ስም። በእጃቸው የገባ ዱቄት፣ በእጃቸው የገባ ዘይት፣ በእጃቸው የገባ አስፔዛ ሁሉ በኢየሱስ ክርስቶስ ስም ይብዛ። እጃቸው የነካው ይብዛ በኢየሱስ ስም። እጃቸው የነካው ሁሉ በጌታ በኢየሱስ ክርስቶስ ስም ይብዛ። በእነሱ ውስጥ የማባዛትን ጌታ ሆይ ጸጋ አስቀምጣልና የማብዛትን ጸጋ በእነሱ አስቀምጣልና አሁንም በኢየሱስ ክርስቶስ ስም ይህ ጸጋ ከነሱ አይወሰድ። በኢየሱስ ስም ከነሱ ላይ አይወሰድ። ጌታ ሆይ ከፍ እናረጋለን። በኢየሱስ ስም እናመሰግናለን። ክብርና ምስጋና ውዳሴና አምልኮ በኢየሱስ ስም ላንተ ይሁን። ጌታ ሆይ ከፍ እናረጋለን። ክብር ላንተ ይሁን። ምስጋና በኢየሱስ ስም ላንተ ይሁን። አንተ ዘላለማዊ ነህና በኢየሱስ ስም ከፍ እናረጋለን። ክብር ሁሉ በሰማይና በምድር በኢየሱስ ስም አባቱ የተጠቅሎ ላንተ ይሁን። ቀሪ ዘመናቸው ሁሉ ለክብር ይሁን። እኛንም በኢየሱስ ክርስቶስ ስም እርዳን። ጌታ ሆይ ስለነሱ እንድናውቅ፣ ስለነሱ እንድናስብ፣ ስለነሱ እንድናዝን፣ ስለነሱ ጌታ ሆይ በኢየሱስ ክርስቶስ እንድንደግፋቸው ለወንዶች አቅም ስጥ። በኢየሱስ ክርስቶስ ስም በሚያስፈልጋቸው ነገር ሁሉ እንድንደግፋቸው ጌታ ሆይ በኢየሱስ ክርስቶስ ስም ወንዶችን አቅም ስጥ። ጌታ ሆይ ከፍ እናረጋለን። በኢየሱስ ስም እንባርካለን። ክብርና ምስጋና አምልኮና ውዳሴ በኢየሱስ ስም ላንተ ይሁን። ዘላለማዊ አምላክ ነህና ከፍ እናረጋለን። ክብር ሁሉ ተጠቅልሎ በጌታ በኢየሱስ ክርስቶስ ስም ላንተ ይሁን። ከፍ በል ጌታ ሆይ። ጸሎታችን በኢየሱስ ደም ሸፈነን። የቂም በቀል መናፍስት ሁሉ በኢየሱስ ክርስቶስ ስም የታሰሩ ይሆኑ። ጌታ ሆይ በምንሄድበት ቦታ ሁሉ አንተ ቀድመን ውጣ። ክብር በሰማያት ክብር በምድር በኢየሱስ ስም ላንተ ይሁን። አሁንም በኢየሱስ ክርስቶስ ስም አሜን።